ክላስ ምንድነው? ጥያቄ ካለሽ የደወልሽበትን ሁኔታ። ሌላው ጥያቄ አሁን ለምሳሌ መምህር እኛ የቤተሰብ ንስሐ አባት አለን። እሺ። እና ንስሐ አባታችን አጠገባችን ያለው ግቢ ባዕድ አምልኮ የሚመለክበት እሺ። እና እዛ ይገባሉ። ባዕድ አምልኮ የሚመለክበት ቤት? አዎ። ንስሐ አባታችሁ? አዎ። እሺ። ለምንድን ነው የሚገቡት? እና እኔ እንደዛ ብዬ ስጠይቅ በእርግጥ እኔ ሌላ ንስሐ አባት ይዤ ነበር ከሁለት ዓመት በፊት ከጓደኛዬ ጋር ሆነ ሌላ ንስሐ አባት ያዘነ ቤት ግን የቤተሰብ ንስሐ አባት ተባልን ማለት ንስሐ አባታችን የበፊት የአያቶቼ ንስሐ አባት ናቸው። ከዛ የኔም ቤተሰቦቼ እሳቸውን ያዙ፣ እናንተም እንደዛ ብትቀጥሉ አያታችሁ በህልማቸው አይተው ነው አባ እንደዚህ ታለው ከነስማቸው መጥራት ስለማልችል ነው። እና እንደዛ ተብሎ ሄደው ተገኙትና አሁን እኛም በዛ ነው ያዝነው፣ እናንተም እንደዛ ነበር ማስቀጠል የነበረባችሁ ተብለን ነበር ቤት ማለት ነው። እና አሁን እንደዛ አይነት ነገሮችን ሳይ ስጠይቅ እንደዛ ስጠይቅ እቤት ያሉኝ እንደዚህ ብዬ መጠየቅ አልችልም፣ ለአገልግሎት ቢሆኑስ የገቡት ተባልኩኝ። ለምንድን ነው የገቡት ያልኩሽም ለዛ ነው። አዎ። እና ግን ለአገልግሎት ቢሆን ማለት ግራ ስለገባኝ ነው ብቻ ነው መመርዬ። እና እንደዛ አይነት ነገር መስሎ አይታይም ተደጋጋሚ ነው። ወይም ለአገልግሎት ቢሆንም እዛ ቦታ ላይ ምንም የተለወጠ አዲስ ነገር የለም። ያው ባዕድ አምልኮም እንደቀጠለ ነው። ለአገልግሎት ቢሆን እዛ ጋር ይሆን ነበር ወይ የሚለወጥ ነገር ይኖር ነበረ አይደል? ግን በደንብ የምትጠራጠሪው ነገር ካለ እሱን ጥሩ ጥቆማ እኮ ነው ማለት። ለምሳሌ ገብተው እዛ ቤት የቤተሰቡ ለውጥ ከሌለ እንዲሁም ደግሞ ሊያስጠነቁሉ እንደሚገቡና ለሆነ ጉዳይ ተውጣጣው። እስቲ መስኮቱን ክፈችልኝ። እንትን መጋረጃው እህት፣ ምናልባት እዛ ቤት የሚገቡት አንቺ ለዚህ ነገር ነው የሚሆነው፣ ምክንያቱም ይሄ ነገር እንደዚህ መሆን ነበረበት የምትይው ያው ምናልባት የራስሽ የሆነ ምልከታ ይኖርሻልና በትክክል እዛ ቤት ውስጥ የሚካደም ቤት ነው። የሚካደም የሚልሽ ምን ጥንቆላ የሚጠነቆልበት ቤት ነው ወይስ ባለዛር ቤቶች ብቻ ናቸው? አረ በደንብ ጥንቆላ የሚካሄድበት በደንብ የሚጠነቆልበት ቤት ነው። አዎ። በየጊዜው ነው የሚገቡት? አዎ። ማለት በቃ አሁን ዕለት ተዕለት ባይሆንም ግን አሁን ለምሳሌ እኛ ጋር ከመጡ በኋላ ያው በዛው ሲገቡ ሳይመጡ በዚህ በሰፈራችን ሲያልፉና እዛ ሲገቡ የማየት ነገር በደንብ ገጥሞኛል። እንግዲህ አንዳንድ አባቶች ኮተታም ናቸው፣ ግልጹን እንናገርና ኮተታም ናቸው ስል ምንድን ነው ይሄ ስር ማሽቀጠል በጣሽነታቸው፣ ኮኮ ቆጣይነታቸው ወይም ደግሞ የሆነ ብቻ ችግር ይኖርባቸዋል እና ከዛ አንጻር የእናትና የአባታቸው ዛር መንፈስ ሲያስቸግራቸው እዛ ሄደው የሚያበርዱት ይመስላቸዋል። ሁለት አይነት ተዋርሰዋል። አባት የዛር መንፈስ አለ። መንፈሱን ደግሞ ነአሃቤ ብለው ደግሞ በየቦታው በየጥጋጥጉ በየዋሻው በየበረሃውና በየጫካው በየወንዛ ወንዙ የሚዋረሱ አሉ እና አባቶች ሆነው ጠንቋይ ቤት የሚመጡ ከሆነ ደብተራዎች ናቸው ማለት ነው። ችግር አለባቸው። የእናትና የአባታት ዛር ሲያስጨንቃቸው ሲያስቸግራቸው እንዲህ የሚያደርጉ አሉ እና እንደዛ ሊሆን ይችላል። እና ይሄ ነው የሚሆነው። ግን አሁን አንቺ ጥያቄሽ ለምን ይገባሉ ለሚል እኔ ሁለት ልብ ስለሆንኩ ነው ለምን እንደሚገቡት ያልኩሽ። ጸበል ለመርጨት ወይ ንስሐ ግቡ ማለት ከሆነ ጠንቋይ ቤት በየጊዜው እንደዛ ተብሎ አይገባም። ዝክር የዛ ቤት ደግሞ ዝክር
እንትን አለ ዝክር አለ ተብሎ ወይም ጽዋ አለ ተብሎ ደግሞ ገብተው የሚበሉ ከሆነ ችግር አለ ማለት ነው ሰውየው ጋር። ይበላል። በስመ ቅዱስ ሚካኤል ዝክር አለ ነው የሚባለው። አሁን ሰዓት አለው። በተለይ ሰኔ ላይ ሆን እንደዚህ በክረምት ላይ ነው እና በዛ ሰዓት እሳቸው ብቻ አይደሉም ብዙ የሚመጡ እንደዚህ አይነት ነገር አለ። እግዚአብሔር ገስጸው እንዲህ አይነቱ መንፈስ። እሺ እጣውን እንድናወጣና የልድ እየጣውጭ የልዱ አጠገቤ ነው ያለችው። እሺ በድጋሚ ጊዜ እጣፋ ነበር አካባቢ። እሺ ከዛ ትልቅ እየሄድኩም በጣም ብዙ ጊዜ ያስጠፋኝ ነበር። በቃ እጠፋለሁ። ከጠፋ በኋላ እንደገና ያስጠፋኛል። ተመልሼ እመጣለሁ፣ ድጋሚ እጠፋለሁ እና ይሄ ነገር ከመንፈስ ጋር ይገናኛል ወይ? ይሄ አብራንከር ከሚባለው ጋር ይገናኛል ወይ? ይህንን ማወቅ። ቆይ አንድ ጊዜ ቅርታ፣ እዚህ ጋር እየጣፉኝ ያለሁት። እሺ ደብረ ታቦር አንድ እህታችን ተገኝታለች፣ ግን ስልክ ቁጥርሽ የለም። አልጻፍሽውም ስልክ ቁጥርሽን። ደብረ ታቦር የተክልዬ ልጅ ነኝ ያልሽው እህታችን ስልክ ቁጥር አልጻፍሽም። የደብረ ታቦር ነኝ ያልሽው ደቡብ ጎንደር። እሺ ምን አልሽኝ እህቴ? ይቅርታ ድገሚልኝ። ይኸውልህ መምህር፣ በልጅነቴ የሶስተኛ ክፍል ተማሪ ያለ ይመስለኛል አንዲት ጓደኛችን ይዛን ጠፋች። እንጥፋ ብላን ጠፋን። ከዛ እዛ ከጠፋን በኋላ ተይዘን ቤተሰብ ይዞ መለሰንና ልክ ከተመለስኩኝ በኋላ ከዛን ጊዜ በኋላ በቃ በራሴ መጥፋት ጀመርኩ። በህልምሽ መጀመሪያ ከጠፋሽ በኋላ ነው? በእውኔ ጠመልከት በእውኔ የሶስተኛ ክፍል ተማሪ ያለው ነው ልጅቷ ይዛን የጠፋችው። ከኛ ከፍ ትላለች። እንጥፋ ሌላ ሀገር አለችን እና እሺ ብለን ከልጅቷ ጋር ሄድን። ከዛ ሰዎች መለሱ። ከጠፋንበት ቦታ መልሰው ይዘውን መጡና ማታ ወደ መጣሁኝ። ተገረፍኩኝ። አባቴ በጣም ገረፈኝ። ሁለተኛ ጊዜ ዳርግና ምትብዬ። ከዛ በኋላ ግን በቃ ያ ነገር እኔ ተዋህዶኝ ሁሌ በራሴ እጠፋ ነበረ። እጠፋለሁ፣ ይሄን ሀገር እሄዳለሁ፣ አባቴ ይመጣል ይዞኝ ይመለሳል። አሁንም እጠፋለሁ፣ ይዞኝ ይመለሳል። እስኪ በቃ ትልቅ ሁኜ ራሱ ትልቅ በኋላ ጠፍቼ ሳይሆን በቃ በራሴ እሄዳለሁ፣ እመላለሳለሁ፣ ከሀገር እወጣለሁ፣ እገባለሁ፣ እመጣለሁ። በቃ ያ ነገር ከመንፈስ ጋር ይገናኛሉ። ያቺ የሄድኩባት የወጣሁባት ጊዜ ነች የተለከፍኩባት። ይሄ ነገር ከመንፈስ ጋር ይገናኛሉ። አብራን ከሚባለው ጋር በእርግጥ በልጅነት እንድትጠፊ የሚፈልገው ወይም ደግሞ ልጅቷ ስትሰርቃቸው የነበረው ለምንድነው ወይም ይዛችሁ ስትጠፋ የነበረው ለምንድነው ቢታወቅ ጥሩ ነበረ። ግን ከዛን ጊዜ ጀምሮ ስትጠፊ ምን ይገኛል? ለምሳሌ ከቤተሰብ ከጠፋሽ በኋላ የት ቦታ ነው የምትሄጂው? ጥሩ ያልሆነ ቦታ ነው ወይ የምትሄጂው? ከቤተሰቦች ስትጠፊም ደግሞ ያማረሩሽ ነው ወይ? ምንም ነገር አያማረሩኝም። በቃ ዝም ብዬ ነው የሚሄደው። ትምህርቴን አቋርጬ ነው የሚሄደው። በቃ የተሻለ ነገር መኖር አለብኝ። አላውቀውም፣ ግን በቃ ሌላ ነገር አይኖር ውስጥ ያሳስበኛል። ከተማ ሄዶ መኖርን ምናምን አስብና ሄዳለሁ። ልክ እዛ ሄጄ ደግሞ የሄድኩበት ከተማ ቁጭ ብዬ ነው ማለቅ ሰው በቃ ምን ሆነሽ ነው? ጠፍቼ ነው የመጣው እላለሁ። ከዛ ወደ ሀገርሽ እንላክሽ ምናምን ሲሉኝ እሺ እላለሁ። ከዛ አባቴ መንግስት ሰራተኛ ነበርና ልክ ወደ አባቴ ቢሮ ነው ይዞኝ እንዲመጣ ማለት ነው። በጣም በተደጋጋሚ ጊዜ እንደዛ አደረገ። መጨረሻ ላይ 9ኛ ክፍል ስደርስ ከትምህርቴ በቃ ወጥቼ ጠፋው። በቃ ሄድኩኝ አውቄ ማለት ነው። ሄድኩኝ በቃ በዛ ትምህርቴንም አቋርጬ። ከዛ በኋላ ስራዬ መምጣት መሄድ ነው። አረብ ሀገር ሄድኩኝ። እሄዳለሁ፣ እመለሳለሁ ወደ ሀገር። ምንም የለኝም። ተመልሼ እመጣለሁ፣ እንደገና ሄዳለሁ፣ እመጣለሁ። በቃ እንደዚህ የምልልስ ህይወት ነው እና ስከታተል ምናልባት ያኔ የገባ አስጠፋኝ መሰለኝ ምናምን ያስባል። ለምሳሌ በልጅነት ምሳሌ አድርጌ ልንገርሽ። ለምጽ ያለበት ሰው በቡዳ ሲበላን ሰውነታችን እሱ ያለበት ቦታ ላይ ያለው ለምጽ እኛ ላይ ይወጣል ይባላል። ሰካራም የሆነ ሰው መተት ሲያደርግብን ወይም ደግሞ ችግር ያለባቸው የማንኳረፍ ፈስ የመፍሳት የተለያየ አይነት ችግር ያለባቸው ሰዎች እኛ ላይ በቡዳ የሚብሉን ድግምትም ያርጉብን የእነሱ ማንነት እኛ ጋር መጥቶ ይጋባብና አዲስ ባህሪ እንለምዳለን እንደሚባለው አንቺም ያን ጊዜ ሕፃን እያለሽ አብረን እንጥፋ ትላችሁ የነበረች ሴት ልጅ ፍላጎቷ መጥፋት ከቤተሰብ መሄድ ከነበረ እሱ መንፈስ ነው አንቺ ላይ የሚጋባው።
ይሄ አብራንከርት ካለባት እናንተ ላይ ያ ነገር ይጋባል እና እንዳልሽውም በእርግጥ ሊሆን ይችላል። ግን ከቤተሰብ ደግሞ ችግር ካለ እናትና አባት የሚጣሉ ጸብ ማየት የማትፈልጊ ከሆነ ወይም ደግሞ ከቤተሰብ ጋር ማትኖሪ እናትሽን ፈልገሽ የሆነ ብቻ በሆነ አጋጣሚ የምትሄጂበት ሁኔታ ካለ እሱን ብትነግሪኝ ደስ ይለኛል። የምትጠፊበትን ነገር። ምንም ነገር የለኝም። 7 ናቸው። ከእህቶቼ መካከል በቃ ነው የሚለው እህቶች አሉ፣ እናቴ አለች፣ አባቴ ነበረ በዛን ሰዓት ከነሱ ማነው የሚሄደው በቃ እና ቤተሰቦቼ በእኔ ሁሉ ያዝናሉ ብለው መጨረሻ ላይ ልጅቷ በሊቢያ ባህር ሄዳ የሄደችው እሷም ልክ እንደዚህ ነው ህይወቷ። ምናልባት ከእሷ የመጣ መንፈስ ሊሆን ይችላል እንጂ ቤት ውስጥ ምንም የሚያማት ነገር የለም። ድክ ጊዜ ነው በቃ ሂጂ ነው ትምህርቴ መሀል ላይ አቋርጠሽ ሂጂ ነው። ከሄድኩ በኋላ ደግሞ ቆጫለሁ፣ መመለስ እፈልጋለሁ። በቃ አዋተው እንዲልኩኝ አባቴ መልኩ ይመስለኝ ያስደውላለሁ። ስለዚህ ይህንን መንፈስ ለመከላከል መጀመሪያ መልክአ ዑራኤል ጸልየሽ መንፈስሽ አይምሮሽን ወደ ሌላ ቦታ እንድትሄጂ የሚያሳስብሽን መንፈስ መያዝ አለብሽ። የቅዱስ ዑራኤል መልክአ መልክ መጸለይ የሚጠቅመው ምንድነው? እቅድሽ፣ ሀሳብሽ፣ ሁሉ ነገርሽ በሙሉ ወደ ቅዱስ ዑራኤል ወይም ወደ መንፈስ ቅዱስ እንዲሰበሰብ ያደርጋል። መልካም ነገር እንድታስቢ ያደርጋል። ከዛ መቼም ሰው የሚሰደደውም ሆነ ሰው ለማጥፋትም ለማልማትም የሚገደደው ከሀሳብ ተነስቶ ነው። ሀሳባችንን ደግሞ የሚያስተካክልልን መልአክ ቅዱስ ዑራኤል ነው። ማለቴ በዚህ ስራ ውስጥ ያለ መልአክ ማለቴ ነው። እና እንደዛ ቢሆን መልካም ነው ብዬ አስባለሁ። መልክአ ዑራኤል ጸልይ። እሺ የዛ ተጽዕኖ ይመስለኛል። ምንም አይነት ሀሳብ አሁን እስቲል አሁን ትልቁኝ የራሱ ምንም በቃ እንዴት ነው እርግጥ ያለ ሀሳቤ አንድ ቀን እንደዚህ በቃ እርግጥ አድርጌ ያሰብኩበት ወይም የደመደምኩበት ውሳኔ ነው። አሁን የምኖረው በስደት ነው። ሌላ ነገር ማሰባለሁ እንደገና ለምንድን ነው ምናምን ብዬ ደግሞ ቆጫለሁ። እና ምንም አይነት እርግጥ ያለ እንዴት ነው ሰው ይሄን አደርጋለሁ ብሎ ያስባል አይደል? አስቤም እንደዚህ አቅጄም አላውቅም። በቃ እንትን ያለ ሀሳብ በቃ ተረጋግቼ የሚባለው መንፈስ ብቻ ላይሆን ይችላል። ለምሳሌ ያለሽበት ሰፈር አካባቢ የምትድኝበት ሰፈር ከሆነ ወደ ላይ የምትሄጂበት ቤተክርስቲያን አካባቢ ወይም መልካም ጥሩ የሚመክሩ ሰዎች አካባቢ ከሆንሽ ያለሽው እና እንድትድኝ ካልፈለገ ከነዛ ሰዎች ሊያርቅሽ ይዞሽ ሊጠፋ ይችላል። በዘወትር እንሳን ትገቢ የሚጠቅሙሽ ሰዎች አጠገብ ከሆንሽ ያለሽው ይዞሽ ልም ይላል። አንዱ ይሄ ነው ምክንያቱም። ሁለተኛ ነገር ደግሞ አንቺም ስሜትሽን ፍላጎትሽን ተረጅ ወይ ሁሉ ነገር ወደ መንፈስ ከማድረግ ይልቅ ለምንድን ነው የምሸሸው ምርቀው የነበረው የሚለውን ነገር በደንብ አገሽ አጣሪ። ምናልባት አንዳንድ ሰው ብሔሩን ዘሩን አይወድም ያለው የራሱን ህዝብ ማለት ነው። በቃ በድለውኛል፣ አሰቃይተውኛል፣ እንዲያርገውኛል ብሎ ያለበትን ቦታ ለቆ ለመሄድ ይፈልጋል። ግን መሄጃ የለውም። ማን እንዳገር የሚባል ነገር አለ። ሰው ከሀገሩ ከወጣ በኋላ ብዙ መከራ ይደርስበታል። ተመልሶ ወደ ነበረበት ሀገሩ ይመለሳል። አሁንም ያው ነገር መልሶ እንደገና ጥቃት ይደርስበታል። አሁንም ይጠፋል። ስለዚህ ፍላጎቶችሽን ማወቅ ነው። መንፈስ ነው ብቻ ሳይሆን ያን ነው። ሌላው ደግሞ የእናት አባት ዛር ከራማ ምናምን ባሉ መናፍስቶች አሉ። እነዚህ ከቤት ካደግሽበት ጨዋ ሆነሽ ከኖርሽበት ሰፈር ያስወጡሽና ኃጢአት አስለምደውሽ ይመልሱሻል። ወይም ደግሞ ስትወጪ ስትሄጂ ስትጠፊ እንደገና የሚመልሱሽ ደግሞ ይኖራሉ። ሌሎች ሰዎች እንድትሄጂ ያልፍልሽ የማይፈልጉ አሁን አንዷ አረብ ሀገር 8 ጊዜ ሄዳ በ2 ዓመት ስትኖር ምናምን 8 ጊዜ ተመላልሳለች። ስትሄድ ሲመልሷት፣ ስትሄድ ከዛ ስትጠፋ፣ ስትታሰር መከራዋን ስታይ ከዛ መንፈስ መጨረሻ ላይ ቀሲስ ሄኖክ ጋር ይመስለኛል ጮህ ያለች ምንድነው እሱ ምንድነው ማነው ሲባል በፍጹም እንዲያልፍላት ስለማልፈልግ ከአጠገቤ እንድትርቅ አልፈልግም። በመንፈስ በልቻት አሳድጊያታለሁ። ከአይኔ እንድትርቅ ስለማልፈልግ ከሄደችበት ማመጣት በራሴ ሆነ እኔ ነኝ በአይኔ ምስባት ፎቶዋ ላይ ሳፈጥባት ትመጣለች። ስለዚህ ምንም ነገር እንዲሳካላት የማልፈልገው ከአጠገቤ እንድትርቅ ስለማልፈልግ ነው ብሎ የአሮጊት መንፈስ ጮኸ። እዛው የጎረቤት የአሮጊት መንፈስ ገባሽ? ስለዚህ ካደግንበት ሰፈር እንዳንወጣ ባለንበት እንድንርመጠመጥ የሚፈልግ መንፈስም አለ። እንደገናም ደግሞ በእርግጥ ያደግሽበት ሰፈር ላይም ደግሞ መልካም የሚመክሩሽ ሰዎች ካሉ ደግሞ ከዛ ሰፈር እንድትወጪ የሚያንከራትትሽ መንፈስ ደግሞ አለ።
ልክ እንደዛ ነው የሚሆነው። አይመስልሽም? ይሆናል። አሁን የቤተሰብም ጣጣ ስላለ ልክ ነህ። እኔ ነኝ በቃ አሁን ቤተሰብ ውስጥ በአንተ ትምህርት የነቃሁት እኔ ነኝ። ሌሎቹ ያው እግዚአብሔርን አእምሯቸውን ይክፈት፣ እሱ ባለው ጊዜ ያው ይገባቸዋል ብዬ አስባለሁ። ችግር አለ፣ በጣም ኃይለኛ ችግር። እግዚአብሔር ያው በቀን እሱ ይፍታቸው ብዬ ነው የማስበው። እና ደግሞ መምህር ስለ ትዳር ላማክር ነበረ ማለት ቴሌግራም ላይ ጽፌልህ ነበረ፣ አላየኸውም? ያው ትዳር መያዝ እፈልጋለሁ። ከዚህ በፊት አገር ቤት እያለሁ 2015 ይመስለኛል በርሜል ጊዮርጊስ ሄጄ ነበር። ከዚህ በፊትም አውርቼ ነበረ፣ ያው በደንብ ግልጽ አላደረኩልህም እንጂ እና ከዛ የተነገረኝ ነገር አለ ማለት ነው። እኔ ተሰውሬ ስነቃ እንደዚህ ብላሻለች፣ እንደዚህ ኪዳነ ምሕረት እንደዚህ ላልኩ ነው የነቃሁት እና የሆነ በቃ ኪዳነ ምሕረት ውስጤ እንደነገረችኝ ነው ተሰምቶኝ የነቃሁት ከመሩ ማለት ነው። እና ልክ እንደዚህ ብዬ ስናገር አንዳንድ ሰዎች ምን ይሉኛል፣ ወይ መንፈሱ እንዳይሆን እንደዚህ ያለች ወይ ስትናገርሽ ካልሰማሻት በብቻ እንደዚህ ያለችኝ ብለሽ እንደዚህ ሊሆን ይችላል ብለው ይሉኛል። እና እኔ ሁለት ሀሳብ ሆነ እና ከተነገረኝ መሀል አንዱ ሆኗል፣ በጣም አስደንጋጭ ነበረ። አንዱ ተፈጥሯል፣ ተከስቷል ያ ነገር። በቃ በውስጥ አወራሻለሁ፣ ችግር የለም። እሺ ደስ ይለኛል፣ በደንብ አድርጊያለሁ። እሺ አመሰግናለሁ። እሺ ሰላም። እንደዚህ ብዬሽ ነበር፣ አንተ ደግሞ እንደዚህ እያልሽ ስቶሪ ብለኸኝ ነበርና አሁን ትንሽ እያሰርኩ እንደዛ ስለሆነ በጣም አመሰግናለሁ ልል ነው። ከዛ ደግሞ ጥያቄ አለኝ ማለት ነው። እሺ ጠይቂኝ። እሺ ምጠይቅ በፊት ስኔ ገጣይ ያለ ታሰር እያልሽ ስገስብን እንደዛ እያልኩ ምስጋ ስጀምር ትንሽ አንተስልና ከቤት የነበረ ማለት ነው። አሁን ደግሞ የአምልኮ ስግደት ስሰግድ ይጨንቀኛል። አባታችን እያልኩ ስሰግድ ምንም ችግር የለውም ነው። የአምልኮ ስግደት ማለት ስብሐት ለአብ እንደዛ ስትል በጣም ነው የሚጨንቀኝ፣ ያስጠላኛል ማለት ነው። የአምልኮ ስግደት የስግደት ስሰግድ እንደዚህ እሺ ጥያቄ ይሄ ነው። ወደ መልስ ልሂድ። አሁን ሌላም አለኝ። ከዛ ደግሞ አሁን አንተ ስገድ ስትለኝ ምስጋና ስጀምር ማለት ነው ወር አበባዬ ጠፋ፣ በማህፀኔ ደግሞ የሆነ ድምፅ የሚሰማ እንደ እባብ እንደ ዞንዶ የሚመስል የድምፅ የዞንዶ እንደ አውሬ የሚበላ አፍ የሚከፍት የሚመስል ይሰማኛል ማለት ነው። ወር አበባዬ ደግሞ ጠፍተዋል። አንድ ወር አለ ከጠፋ ማለት ነው። ኦኬ እሺ ይሄን ልመልስልሽና ወደ ቀጣዮቹ ሀሳብ እንሄዳለን። አንደኛ ወር አበባ የሚያዛባ የዓይነ ጥላና ወይንም ደግሞ የሾታ ላይ መንፈስ የደም መንፈስ ከእናት ከአባቶቻችን ሲመለክ የነበረ መንፈስ ማህፀን ላይ ሲቀመጥ መንፈሱ ያን ስፍራ ይቆጣጠረዋል። ከዛ በኋላ በደም አጥንት ውስጥ በስጋ የሰለጠነ ስለሚሆን በፈለገው ጊዜ ኮንትሮል ያደርጋል። መንፈሱ የተቀመጠበትን ስፍራ ማስታወቁ ነው። ለምሳሌ ማህፀን ላይ መቆጥቆጥ ወይንም ደግሞ ይሄ እንቅስቃሴ ማድረግ፣ መውጋት፣ ጠረን ማውጣት፣ አስፈላጊ ፈሳሾች ያው በሕክምና ውስጥ ሄዱ እንደዚህ የሚሏችሁ ነገር አለ አይደለ? መንፈሱ እዛ ቦታ ሲቀመጥ የሚያሳየው ባህሪ ነው። ለምሳሌ ከባሎቻቸው ጋር ሩካቤ ስጋን ሲፈጽሙ ምንም አይነት ስሜት እንዳይሰማቸው ወይንም ደግሞ ከነጭራሹ ፍላጎት እንዲያጡ ገና ሲያስቡት ገና እጮኛ ይዘው ምናምን ይሄ ሩካቤ ምናምን ትዳር ምናምን ገና ይሄ ሁሉ ገና ሲያስቡት ጭንቅ ይላቸዋል። እኔ የሚነግሩኛሉ በተግሊል አግብተው እንደዛ አላገባሁምና ባል ፍቅረኛ ሲይዝ እንዴት ነው ከሱ ጋር ምትኛው? እንዴት ነው እኔ ደግሞ ከሱ ጋር እንደ ሚስት ሆነ ወደ በጣም ይጨንቅና በቃ አልፈልግም እላቸዋለሁ ማለት ነው።
አየው ብዙ ባለትዳሮች በቁርባን ያገቡ በተክሊል ያገቡ ይነግሩኛል። ተሙኔ ለንስሐ አባቴም ለመናገር ፈራው፣ ንስሐ አባቴን የምነግራቸው ጸልይ ብቻ ነው የሚሉኝና ይሄ ችግር አለ እባክህን እስኪ ከመናፍስቱ አንጻር ይሄ ነገር ችግር አለ ወይ ምናምን ይሉኛል። አዎ አለ። በጣም የሚገርማቸው አልጋ እንዲለዩና ከዛ በኋላ ትዳሩ ክፍተት እንዲያመጣ ከዛ በኋላ ደግሞ እሱ ውጭውን እንዲል ያደርጋል መንፈሱ። ስለዚህ ማህፀን ላይ የሚቀመጥ የሾተ ላይ የዝሙት እንዲሁም ደግሞ የአይነ ጥላ መንፈስ ቡዳ ዛር አይነ ጥላ ሲሆን አግብቻታለሁ የኔ ናት ብቻ ብሎ ሲያስብ ባሏ ተኝቶ በህልም ሌሊት የሚመታታለች፣ ሚስት ተኝታ ባልየውን በህልም ሌሊት የምትመታለች መንፈሷ ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ማህፀኔ ላይ ተቀምጠክ ከባሌ ጋር ወይንም ደግሞ ያው ይሄ ላገባችሁም ላላገባችሁም ያው ጀስት በዚህ አይነት መንገድ ጓደኛም ይዛችሁ በዚህ ነገር ተፈተናችሁ ነው ማለት ማህፀን ላይ ተቀምጠክ ወራዊ ግዴታን የምታዛባ ህመም ይሁንክ ደዌ ሆነ የተቀመጥክ በሕያው እግዚአብሔር ኃይልና ስልጣን በቅድስት ድንግል ማርያም ስም ህመም ይሁንክ በሩካቤ ሰዓት ፍላጎት እንዳጣ ከኔም ተነስተ ደግሞ ባለቤት የምትፈትን በጌታችን በኢየሱስ ክርስቶስ ስም ከፍላጎቴ ከሐሳቤ ከምኞቴ ከዘመኔ በማንነቴ ላይ በስጋዬ ላይ በደሜ ባጥንቴ ላይ ሰለጠንክ በሕያው እግዚአብሔር ኃይልና ስልጣን አስሬሃቸዋለሁ። ቅዱስ ሚካኤል ይዋጋችሁ፣ መልአኩ ቅዱስ ሩፋኤል ፈታሄ ማህፀን ሆነው በመልአኩ ቅዱስ ሩፋኤል ኃይልና ስልጣን ተነሱና ግንባር ላይ ታሰሩ እያልሽ እዚህ ታፋሽ አካባቢ በመቁጠሪያ ገረፍ ገረፍ እምነት ካለሽ በስሱ በጸበል እያደረግሽ ወይ ደግሞ በጸሎት ውሃ እያደረግሽ መቀባት እዛ ቦታ ላይ መንፈሱ የሰለጠነበት ቦታ ላይ ስለሆነ ያደክመዋል። ጸሎቱ እምነቱ ቅባ ቅዱስና ይሄ የጸሎት ውሃው ያ እዛ ቦታ ላይ የሰፈረውን መንፈስ ለምሳሌ እንዴት ነው ፍም አለ አይደለ? ፍምን ውሃ ስትደቡበት ያለ እንደሚከስመው ሁሉ እዛ በአካላችን ላይ የሰለጠነው የትኛውም አካል ክፍላችን ስጋችን ላይ የሰለጠነው ደዌ ሆኖ የተቀመጠብን ክፉ መንፈስ ይታሰራል፣ ይዳከማል፣ ይነሳል ማለት ነው። ስለዚህ በዚህ መንገድ እያደረጋችሁ የማህፀን የሚያማችሁ ኩላሊታችሁን የሚያማችሁ ይሄ ወገበኔ በተለይ እንደዚህ ጀርባ ለቻለ ስትሉ የሚያማችሁ ጸሎት ስትቆሙ ቅዳሴ ስትቆሙ እምነት ቀቡት። እኔ ከዚህ በፊት የሚገርማችሁ ስንት ጊዜ ሕክምና ቦታ ይጀል ዲስክ እያልኩ እየፈራው ማለት ነው ፍራሽ ቀያይራለሁ ምናምን፣ ግን መስገድ ልክ ይሄንን ሳቅ ምናምን ጠፋ። ሙሉ ምርመራ ነበር ብዙ ጊዜ ማድረገው እና ዶክተሩ አረ ምንም የለም ይለኛል። ምንን አሞን ይመጣ ይለኛል። እና እግዚአብሔር ይመስገን ያ ነገር ትቶኛል። እግዚአብሔር ስም የተመሰገነ ይሁን። እና በቃ እንዲህ ወጣም ስል ዝም ብዬ በእምነትና ጸበል አድርጌ ዝም ብዬ እንደዚህ ሰውነቴን ደብስበስ አድርጌና መውጣት፣ ጸበሌን ተጸብዬም ከመጣው እንደዛ አድርጌ መውጣት። ያ ነገር ግዴታ በቃ ሙሉ ባትለቀለቁ እንኳን በቃ ጌታዬ ሆይ አንተ ታውቃለህ ብላችሁ ቅብትብት ብላችሁ መውጣት ነው። ከዛ በኋላ ስትመጡ ሻወር መግባት ነው። እንደዚህ እያደረጋችሁ እዛ ቦታ ላይ የሚቀመጠው መንፈስ ይነሳል። ግዴታ ገዳም ሄዳችሁ እንኳን መጠመቅ ባትችሉ እምነት ለመቀባት ባይፈቅድላችሁ እንኳን ማለት ነው። ስለዚህ ይህንን በዛ መንገድ ማድረግ ያው ፊውቸር ከአንቺ ጋር አብሮ የሚያስባለ በሐሳብሽ ውስጥ አሳቡ ነው፣ በዓላማሽ ውስጥ በእቅድሽ ውስጥ አብሮ እያቀደ ይህን ግብር የሚያስብ መንፈስ አለ። ስለዚህ አብረኸኝ የምታቅድ አብረኸኝ የምታለም ገና ነገ አግብቼ ወልጄ የሚለው ነገር ሐሳብ ሳስብ አብረህ የምታስብ በሕያው እግዚአብሔር ኃይልና ስልጣን የታሰራችሁ ሁኑ። ከሐሳቤ ከመንፈሴ ውጣ። በቅዱስ ኤልሻዳይ በቅዱስ አዶናይ በቅዱስ ጸባኦት ስም መልአኩ ቅዱስ ሩፋኤል በእሳታዊ ሰንሰለቱ ይሰራችሁ። ማህፀን ይለቀቅ፣ አይምሮይ ልቦናይን ከስጋ ከደሜ ከአጥንቴ ላይ ሁሉ ተነስ። እኔ ጸሎት ስቆም ከኋላዬ የዘንዶ የእባብ የአስፈሪ ፍጥረት እየተመሰልክ በእኔ ዙሪያ የምታንዣብብ የቤተሰብ የዛር መንፈስ ቪዲዮዎች ምናምን ታይ ነበር ከዚህ በፊት አላስፈላጊ ቪዲዮዎች አላይም። እንዴት ነው? አዎ አያለ ግን እፈራ ነበር አጨርሰውም ማለት ነውና በቃ ያንም ሰተት ብሎ የገባ ይሄ የሉሲፈር የዝሙት መንፈስ ይኖራል። አየሹም አለፍሹም አይተሹ ያው ነው። ዝሙት አይሰማኝም። ፍቅረኛ ሀጥ ነበርና ከዛ እሱ ደግሞ ስለዝሙት ብቻ ነው የማወራው። እኔ ደግሞ ብዙ ደስ አይለኝም ዝሙት ከልጅነቱ መንፈስ ስላልገባ ይመስለኛል። ከዛ እሱ ከመጣ እኔም ዝሙት ማፍደድ ጀመርኩኝ ማለት እንዴት ነው መንፈሳዊ ሰውኩትና አይነት
ካለ ዝሙት መዳር አይችልም የሚል ሀሳብ ጭንቅላቴ ላይ ለማ እሱ ተውና ግለወስ ፈጽም ይለኛል። ደግሞ በጣም ነው የምታረግ ግለወስ እንደዚህ አላቅም ማለት ነው። ከዛ ለአንድ ጓደኛ ምንድን ነው ግለወስ ማለት ምን ማለት ነው? ግለወስ ምንድን ነው? ጭንቅላቴ እንደዛ ይለኛል። ከዛ የምስል ታዳም ነው ከሱ የመጣ እንደዚህ ይላል ስል ነው እኔ ብቻ ወደ ተመለስኩ። 4 ወር እንደዚህ ነው። ስለዚህ ያው በተለያየ መንገድ ወደ አንቺ የገባ ደግሞ የዝሙት መንፈስ ከሰውም ደግሞ በዛ ለምሳሌ ይሄ አይነት ቪዲዮ የሚያዩ በእናንተ ዙሪያ ማለት ነው የተለያየ ልማድ ያለባቸው ሰዎች ሱዲያ ነው ያሉትና አረቦች ላይ ሴቶቹ ለእኔ ይሞኙኛል ማለት ነው። ከዛ እኔ ደግሞ ምን ሰው አገርዳው ካላቸው ሳያቸው እንዴት ነው ሴት ሆኜ ለሴት እመኛለሁ እና ድንግጥላል ምንድን ነው ይላሉ። እነሱ እኮ ካፋይ ላይ ይሞቱኛል። አንቺ እኮ ኢትዮጵያዊ ነሽ፣ ኢትዮጵያዊ ደግሞ መቀመጫቸው ትልቅ ነው፣ አንቺ ግን ትንሽ ናት ይሉኛል። ከዛ እኔማ ስቅና ዝም እላለሁ። እንደ የገባኝ ነጮቹ ናቸው እንደዛ የሚሉሽ? ከዛ እኔ የሚጀምሩት ደግሞ እንደዚህ ቪዲዮ ወይ እሱ እንደዚህ እንደ ወንዲ የእነሱ ሚያት ጀመሩት እኔ ላይ ማለት ነው። እንዴት ትቱኝ እንደዛ ያለው እፈራለሁ አንዳንዴ። ይሄ የምላችሁ እንግዲህ እቺ እህት እንግዲህ በህይወቷ የደረሰውን ነው ሴት ሴትን እያየች የምትመኝ በጣም እንግዲህ እሷ ሰውነቷን እየመታት አንቺ እኮ ኢትዮጵያዊ እንደዚህ ያው እንደሷ እንዳወራቸው ማለት ነው። ይሄ ማለት እነሱ ላይ ያለው የሌዝቢያን የግብረ ሰዶም የግብረ አሁን ይሄ ልቅ የሆነ መንፈስ ስለሆነ አይናቸው ላይ አብሮ የፍቶት መንፈስ ዝም ብሎ በቃ ያገኙት ዝም ብሎ ስለሆነ የሚያስበው ከነሱ ደግሞ በቡዳ የተበላሽበት መንፈስ አለ። ገባሽ አይደለ? ለምሳሌ አሁን አንቺ ነገ ትዳርን ገና ፊቸር ስታስቢ አይ ከባልሽ ጋር ሩካቤ የስጋን ከምትፈጽሚ ራስሽን በራስሽ እያረካሽ መኖር ትችያለሽ የሚል ሰይጣናዊ የሆነ አስተሳሰብ ይጨርብሻል። አዎ ይመጣኛል፣ በጣም ይመጣኝ ነበር። ከዛ ማየም ተስፋ ስለምሰማ እንደዚህ እቀዘፋለሁ፣ እግዚአብሔር ይቀስበኛል ብዬ ከዛ ደግሞ ጠፋስ የለም። አሁን እንደዛ ነው። ይህን ፍቅረኛ ምን ግለሰብ አልሰጠሁም እንደዚህ ነው። ከዛ ግለሰብ ምን መሆን አላውቅም። ያው መንፈሱ ያቀብልሻል። በዙሪያሽ ካሉት ሰዎች መንፈሱ ሐሳብና ፍላጎታቸውን ይዞ ስለሚመጣ የሚፈትንሽ ለዛ ነው። ስለዚህ ከነሱ የመጣህ ደግሞ የዝሙት መንፈስ ከአሰሪዎቼ እያልሽ ስማቸውን እየጠራሽ ከነሱ የመጣህ እኔ ውስጥ የተቀመጥክ ትዳር እንዳልይዝ እንዳላገባ እንዳልወልድ እኔን አግብተህ የተቀመጥክ የወንድም የሴትም አይነት ጥላ እኔ ስጸልይ ስሰግድ በዙሪያ የምታንዣብብ የተለያዩ የሐሳብ ውጊያዎች ሆንክብኝ። ታሰር፣ በኤልሻዳይ በአዶናይ በጸባዖት ግንባር ላይ ታሰር፣ አብረኸኝ ስገድ እያልሽ በስግደት መቅጣት። ይህንን አድርጊ። የአምልኮ ስግደት ደግሞ ስትሰግጂ የሚያስጠላሽ ደግሞ መንፈሱ በዛ የሚታሰር የሚዳከም ስለሆነ አይወደውም። የሚጋለጥበት የሚሸነፍበት ድል የሚነስበት ስለሆነ እኔ ስላሴ ስለምወዳቸው ነው። እሱም ክርስትና እንደዛ ይመስለኛል። አሁን ስብሐት ለአብ ሰግዳለሁ ልወልድ ሰግዳለሁ በጣም ነው የሚጨንቀኝ። ውስጥ ተዘርዝፎ የተቀመጠው ነው የሚጨነቀው። ስለዚህ እኔ ውስጥ ሆነ በአብ በወልድ በመንፈስ ቅዱስ በቅድስት ሥላሴ አገዛዝና ስልጣን ውስጥ ያድፈጥ የተቀመጥክ ታሰር። ኤልሻዳይ ይሰር፣ ጸባዖት ይሰር፣ ማስያስ ይሰር፣ ኤልማስ ሰበቅጣን ይሰር እያልሽ አብረኸኝ ስገድ። በአብ በወልድ በመንፈስ ቅዱስ ስም የታሰረችውን እያልሽ በደንብ ስገጂ። አንቺ ፍላጎት ማጣቱና ማስጠላቱ የአንቺ አይደለም። አንቺማ ሥላሴ አርአያው አምሳሉ የተፈጠርሽ ነሽ። ልታመሰግኝ ነው የተፈጠርሽው አይደል እንዴ? ቅዱስ 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 እያልሽ እንድታመሰግኝ ነው። ያንን አምልኮት ግን የጠላ መንፈስ ስለሆነ በዛ የሚጋለጥ ስለሆነ ነው ያን ፍላጎት አንቺ ላይ የሚያሳየው ተቃራኒ ፍላጎት የሚያሳየው። እና ተጠንቀቁ። ለዚህ ነው የምላችሁ አሰሪዎቻችሁን ተጠንቀቁ። ምን አልሽ? እንደዛ ድማ ይሆናል። አሁን ስራ ሲሰራ ማለት ነው። አሁን ጠዋት ተነስቼ ቤት ካጸዳሁ ሴትዮዋ በጣም ትቆጥናለች። ቤቱ ካጸዳሁ እኮ
እንዴት ከዛ ደግሞ እንዴት እየጠደረስ እንጂ ለምንድን ነው እንደዚህ የምትሆነው ብለህ ነጋፍተን እንዴት ነው ማታ ከዛ ሴት ያስጨሆን ከዛ እኔ ደግሞ ነጋ ምንም አላጠዳም ላለሁ ማለት ነው። ከዛ ካላጠደው ዝም ትላለህ እንዴ? ከዛ ደግሞ እኔ ህልሜ ይወቅሰኛል። ምንድን ነው እኔ መልካም ሰውን እሷ መልካም አትሆንም፣ እኔ ክፉ ሰውን ደግሞ እሷ መልካም ትሆናለች። እና ጉራ ገባኝ። እኔ ደግሞ ህልሜ ይወቅሰኛል። ስለዚህ ከሷ ወደ አንቺ የሚመጣ መንፈስ አለ። አንቺ ክፉና የማይሆን ግብርና ማንነት እንዲኖርሽ የሚፈልግ መንፈስ ስላለ አንቺ ያን መንፈስ ተቃውሚ። ከአሰሪ የመጣ ከሷ ወደ እኔ የመጣ በቡዳ የበላኸኝ ወደዛው ተመልሰ ግንባር ላይ ታሰር። ከሷም ደግሞ እኔ ላይ መጣ ከኔም ደግሞ እሷ ላይ ሄደ ስራ እንዳልሰራ ስራ ጫና መታበዛብኝ ታሰር እያልሽ ተቃዋሚ። እሺ እንደዚህ እያልሽ ተቃዋሚ። በኮሜንት የምትጠይቁ መልስላችኋለሁ። እሺ እያየሁት። እሺ አንድ ህልም ነበርና ሱባኤ ብቻ ነበር። 3 ቀን ስራ ላይ ሆኜ ህልሜ እየተበታተነ አንድ ጨንቀኛል፣ አንድ ደግሞ እግዚአብሔር አመሰግናለሁ። እንደዛ የሆነ በጣም ተጀምሮኩኝ ማለት ነው። በቃ እኔ 10 ሰው ነው የምሆነው አንድ ቀን ማለት ነው። እየተቀያየረ ለሀሳቤ እንደሆነ ከዛ እግዚአብሔር እኔ ፈጥረኛል ምንድን ነው እንደዛም እኔ እንኳን ትፈልጋለሁ ብዬ ሱባኤ ስገባ 27 ማለት ነው። ምንድን ነው ጉንበት ላይ 27 ነውና ሰማይ ላይ ነው ይመስለኛል። ሰማይ ላይ ከዚህ ዓለም ላይ ወጣው ወደ ሰማይ ነውና ይሄ እኮ እፍታ ይባላል። ይሄ እፍታ ነው ስሙ ይለኛል ማለት ነው። ግን ያናግረኛል ከላይ ሆኖ ማለት ነው። ከዛ እዚህ ነው እንደው ይሄ ምንድነው እሱ ነው ያለሽ? እፍታ ማለት እፍታ ህልም ነው። እሺ አዎ አንተ አስጨነቅ ስትለኝ ገብቼ ነበር 3 ቀን። እሺ የገባት ደግሞ በጣም ስለሚጨናነቅ አንድ ቀን 10 ባህሪ ይኖረኛል። በቃ ይቀየራል መንፈሱ እዱን እንደዛ ስላለ መሰለኝና ከዛ በ27 ነው ቀኑ ማለት ነው። ጉንበት አሁን ሰማይ ላይ ነው ይመስለኛል። ከሰማይ ማለት ሰማይ ላይ ይመስለኛልና እዛ ቆይ ብርሃን ብቻ ነው ህልም ነውና ከዛ ይሄ እፍታ ማለት ይሄ ነው ይለኛል ማለት ነው። ከዛ እኔ ደግሞ ምን አልኩ መምህር ተስፋዬ ዝጋ ነው እንደ ያለው ብዬ ደግሞ እጠይቀዋለሁ ማለት ነው። አዎ መምህር ተስፋዬ ያለው እዚህ ጋር ነው። አይ እንዴት ታዲያ መምህር ተስፋዬ እዚህ ጋር ካለ እኮ በቃ ለማስተማር እኮ ቀላል ነው ማለት ነው። እንዴ እኔ እኮ እዚህ የለሁም የኔ እኮ ጨለማ ነው ያለው። አንቺ ደግሞ ከሰገድሽ ወደዚህ ትመጣለሽ እና ሲገዲ ከዛ ደግሞ የኡራኤል መልአክ ጸልይ የሚል ሀሳብ በጭንቅላቴ መጣና እንደምን ተስፋዬ እዚህ ላይ ካለ በቀል ነው ይሁን ዓለም ያየዋል፣ ሀሳቡ የዓለም ያየዋል። ለዛ ነው እንደምሳካለት አልኩና አዎ ይለኛል። ከዛ ነቀማል። ስለዚህ ጸልይ ሰማይ ተከፍቶ ወይንም ደግሞ ሰማይ ላይ ኤፍታ ካየሽ እግዚአብሔር ጋር የምትገናኝበት መስመሩ ክፍት ነው። መምህር ተስፋዬም ደግሞ ከፍ ብለሽ ያየሽው ኦኬ፣ መምህር ተስፋዬም ከፍ ያለው ወይንም ደግሞ እዚህ ቦታ የተቀመጠው በዚህ መንገድ ነው። ምሳሌውን እያሳየሽ ነው። ከጸለይሽ ከሰገድሽ አንቺን በዛ መንፈሳዊ ከፍታ ውስጥ መምህር ተስፋዬ ዝሆነ ነው እንደም ማስተምሮ ስለ አውዝ ነው ያለው መምህር ተስፋዬ ይለኛል። ብርሃን ብቻ ነው የምታየው፣ ዓለም ድማ ትታያለች ወደ ጨለማ ሆና ማለት ነው። ስለዚህ ዓለምን ትተሽ ዓለምን ንቀሽ ያን መንፈሳዊ ህይወት ወደዛ ብርሃን ወደ መንፈሳዊ ህይወት ከመጣሽ መምህር ተስፋዬን አንቺ አይምሮሽ ውስጥ የተቀመጠ ማንነት አለ አይደል? ለመምህር ተስፋዬ ያለሽ ማንነት ያንን እዛ መንፈሳዊ ደረጃ ላይ መድረስ ትችያለሽ። አዎ መምህር ተስፋዬን የምትወጂው በመንፈሳዊ ህይወቱ የምታይበትን መንገድ ያዛ ስኬት ላይ አንቺ መድረስ ትችያለሽ ነው። ወደዛ ብርሃን ወደ ክርስቲያናዊ ብርሃን ይሄ በብርሃን ተመላለሱ የሚለውን ያንን መኖር ትችያለሽ ነው። ምን ስትሆኚ? ስትጸልይ፣ ስትሰግጂ፣ መንፈሳዊ ምግባሮችን ስታደርጊ ማለት ነው። ስለዚህ በርቺ ነው። ዓለምን ያንን ጨለማ ህይወት ትተሽ ወደ መንፈሳዊ ህይወት ተጠቃለይ ነው ማለት ቁርጥ የሆነ አቋም ያዢ።
ጸልይ። ደግሞ የኡራኤል መልኩን በሐሳብሽ ውስጥ የሚያመጣው ይሄ አይምሮሽን ሐሳብሽን የሚከፋፍለው መንፈስ በዛ በመልካ ኡራኤል ድል እንደምትነሺው ማሳያ ነውና መልካ ኡራኤልን ጸልይ። ያንን አርጊ። ጎበዝ ጥሩ ሱባኤ ግቢ ያልኩሽ ጊዜ ነው። ከዛ በኋላ ገባሽው? እኔም እኮ መቀየር እፈልጋለሁ። ከዛ ደግሞ እንዴት እንደምሰገድ ስለማያውቅ ነው እንጂ ለምስጋር እኮ እኔ ገና ነኝ። 4 ነው እድሜ ገና ነኝ። መስገድ እፈልጋለሁ ግን በዙሪያ ያሉ ሰዎች ብዙም ስላልሆኑ ከዛ በጭቅላቴ የሚመጣ እንደምትስግላለች አንቺ ደግሞ እንደዚህ ለምላን እንዳንድ ሀሳብ ስለማሸነፍ ይመስለኛል። አንዳንድ አልቅሳለሁ ደዋሌ ስታይ ብቻ እያወራሁ እግዚአብሔር ካላልኩ ከዛ ደግሞ ለምንድን ነው መምህር ተስፋዬ የእውነት እግዚአብሔር ይሰማዋል ስጠልቅ ሁሉ በቃ ትክክል ነው የምናገረው። አንተ የመምህር ተስፋ አምላክ የኔ ከሆንክ ታዲያ እኔ ለምንድን ነው ሰው የማይሆኑ እንደዛ አውሎ ጠይቆ ነበር። አሁን አንቺ መምህር ተስፋዬን መምህር ነው፣ የቤተክርስቲያን አገልጋይ ነው። እንዲሁም ደግሞ ብዙ ወንድመቶችን የሚያስተምር ነው፣ የቤተክርስቲያን ወንጌል አስተማሪ ነውና እሱን ያየሽበት ነገር ምንድነው? እሱ ያንን መንፈሳዊ ከፍታ ልጆቹን ወደዛ ወደ መንፈሳዊ ህይወት ኑ የሚልበት የሚጠራበት መንገድ ነውና አንቺ ያንን ፋና ተከትለሽ የምትመጪ ከሆነ የእግዚአብሔር ልጅ መሆን የምትችይበትን ያንን ብርሃን ያለበት ህይወት ውስጥ መኖር የምትችይው በዛ በጸሎት ውስጥ ነው ማለት ነው። ስለዚህ መልካ ኡራኤልን ጸልይ፣ አይምሮሽን እንዲከፍትልሽ፣ ጥበብና ማስተዋል እንዲገለጽልሽ፣ ይሄ አይምሮሽን የያዘውን ክፉን ኃይል ዞር የሚያደርግልሽ ያንን መልካ ኡራኤል ጸልይ እያለሽ ነው። አሁን ትምህርት ስለማ አይሄድ ትመክረን ግን ሰዎች ስመክሩ ይሄዳሉ። ትምህርት ከስሙ ግን አይይዝም ማለት ነው። አንተ ታሰር እንደዛ ለስገስ ሲሰግድ ብዙ ለውጥ አየሁ። ምግብም ቀነስኩ። ምግብም ድሮ ስበላ አሁን በልቼ አሁን ትንሽ እበላ ነበርና አሁን ሚብላስቶ ከአፌ ላይ የሆነ ነጭ ነገር ወጣ ማለት ነው። ከዛ ምግብ አስጠላኝ። እንደዚህ ጣፋጭ ነገር አሁን መብላት ማለት ነው። ሰው ሲመክረኝ እሰማለሁ። ጭቅላቴ ስላለ መሰለኝ እንደዚህ ትምህርት ሲሰማ ግን ለጊዜው ጸጥታለሁ። ለጊዜው ነው ማለት ሰው እንጂ ቆይት ካልኩ እረሳዋለሁ። ስልኬ ራሱ አያውቅም። አየሽ አይደል? አሁን እያሰርሽ መስገድ ስትጀምር ሱባኤ መግባት ጀመርሽ። የባህሪ ለውጥ፣ አመጋገብ፣ ብዙ ነገሮች ላይ ለውጥ አመጣሽ። ስለዚህ አሁን ደግሞ አንቺ መጽናት ብቻ ነው የሚጠበቅብሽ። እሺ፣ ጥሩ ነው። ጥሩ ለውጥ ነው ያለሽ እኮ ጎበዝ ነሽ። መልካ ኡራኤልንም ጸልይ። አይምሮሽን ይከፍታል። ማስተዋል፣ ጥበብን፣ ብርሃናዊ መልአክ ነው። የእውቀትን ጽዋ የሚያጠጣ መልአክ ነውና ጸልይ በደንብ ጎበዝ፣ በርቺ። እሺ፣ ጥሩ ነው ያለሽው። እሺ፣ እኔ በርቺ። ሌሎች ወንድሞችን ላስገባ። ያው በውስጥ ምን እንዴት እንደምትሰገድ ስለማላውቅ ማለት ነው። የኔ ዩቲዩብ ላይ ግቢ፣ አምልኮ ስግደት የሚል አለ። እንዲሁም ደግሞ በጸሎት ሰዓት የሚረብሸን መንፈስ እንዴት ማሰርና መቃወም መቻል እንዳለብን ደግሞ የሰራሁት ቪዲዮ አለ። እሱንም ተመልከቺ። ታውቁታላችሁ። የኔ የህልም መፍቻ መጽሐፍ ተሸልም ያለው መምህር ጋር እንቁልልጭ ያው አንድ ፓክ ነው ያመጣሁት 40 ፍሬ እና እሺ፣ ሰላም ሁኚ እህቴ።